بسم الله الرحمن الرحيم الحمد لله رب العالمين الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا والصلاة والسلام على من كانت معجزته القرآن وكان إمامه القرآن وكان ربيع قلبه ونور صدره وجلاء حزنه القرآن محمد بن عبد الله وعلى آله وصحابته ومن اتبع هداه وسلم تسليما كثيرا وبعد ከዚህ ቀደም ኢንሻአላህ ይሄ የቀረብኩትን ርዕስ ለማስተዋወቅ ሞክሬ ነበር ከቁርአን ጋር እርቅ ስለመፈጸም የሚል ርዕስ ኢንሻአላህ ይሄ እንደመጣው እሱን ተከታታይ ክፍል ወደ እናንተ እንደማደርስ ቃል ገብቼ ነበር በዛ መሰረት የአላህ መልካም ፈቃድ ሆኖ በድጋሚ ለመገናኘት በቅተናል አልহামዱሊላህ ሱብሃነሁ ወተዓላ አላህ ሱብሃነሁ ወተዓላ ምድር ላይ ከዋለልን ውለታዎች ብዙዎቹ ውለታዎቹ ቁንጮው እኛን በቁርአን ማክበሩ ነው በቁርአን ማላቁ ነው ግን ደግሞ የኛ ሪያሊቲ ወይም የኛ ተጨባጭ እውነት ለዚህ ጸጋው ለዚህ የአላህ Subhanahu Wa Ta'ala ክብር ተግባራዊ ምስጋና አድርሰናል ወይ የሚል ጥያቄ መጠየቅ እዛ ተጨባጫችንን ማየትና እንደው ያለውን ጋፕ ክፍተት መዝጋት የግድ ነው በሚል ሐሳቤ ነው ይሄ ርዕስ የተመረጠው ታዲያ ለምንድነው ረመዳን ውስጥ በጣም ብዙ መልካም ተግባራት የተከበሩ ኢባዳዎች አምልኮች ከመኖራቸው ጋር ቁርአን ላይ ትኩረት ማድረግ ፎከስ ማድረግ ያስፈልገው የሚል ጥያቄ ከተነሳ ኢንሻአላህ እሱን ከማብራራት ጀምራለሁ ለምን ቁርአን ላይ ትኩረት እናደርጋለን ሌሎቹ እኮ ቁርአን ላይ ትኩረት አደረግን ማለት ሌሎቹ ተጣሉ ማለት እንዳልሆነ ግልጽ ከመሆኑ ጋር ይበልጡን ግን ለምንድነው ከቁርአን ጋር ትስስርስ አላቸው ወይ ረመዳንና ወይም ጾምና ቁርአን የሚል ጥያቄ ይነሳል በርግጥ አላህ Subhanahu Wa Ta'ala ይህንን ወር እንድናከብረው ምክንያት ሲገልጽ ቁርአን የወረደበት ወር መሆኑን በተለምዶም ይሄ ወር የቁርአን ወር ተብሎ ወይም ሻህሩል ቁርአን ተብሎ እንደሚጠራ እናውቃለን አንዱ የተከበረበትና ይህንን ርዕስ እንድናነሳ የምንገደድበት ምክንያት ማለት አላህ ሻህሩ ረመዳን الذي انزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصم على الله የረመዳን ወር ማለት ቁርአን የወረደበት ወር ማለት ነው አለ ይሄ ቁርአን ለሰዎች ቅኑን መንገድ ይመራ ዘንድ የተወረደ ቁርአን ነው ለዚህ ይሄን ወር የተገኘ ሰው ይጾመው ሲል እንደው ምክንያቱ እንድንጾም የተገደድንበት ምክንያት አላህ ቁርአንን ስላወረደ በዛ ወር ተግባራዊ ምስጋና ነው የሚመስለው ተግባራዊ ምስጋና አላህ Subhanahu Wa Ta'ala ያከበረውን ወር በቁርአን ምን አርጉት ጾሙት ብሎ ያዘዘ ስለሚመስል ማለት ወለهذا السبب ረመዳን ውስጥ ስለ ቁርአን ማውራትም ስለ ቁርአን ማጥናትም ቁርአን ጋር ጥሩ ትስስር መፍጠርም ተገቢ ይሆናል ማለት ነው በልዑለማ الاسلام ምናሉ ቁርአን የተጎዳኘው ነገር ሁሉ የተከበረና ያላቀ ነው ይላል ስለዚህ ቁርአን የወረደባቸው መልእክተኛ ሰለላሁ ዐለይሂ ወሰለም አፍደሉል ኸልቅ ተባሉ አይደል የፍጥረታት ሁሉ ቤስት ተባሉ ቁርአን የወረደበት ከተማ መካ ወይም መዲና አፍደል ሙድኖች ናቸው ቤስቶቹ ከተሞች ናቸው ቁርአን ስለወረደባቸው ማለት ነው ቁርአን የወረደበት ሌሊት ለይለተል ቀድር አፍደል ወይም ቤስቱ ሌሊት የምድራችን ተባለ ወለهذا السبب ቁርአን የወረደበት ወር ቤስቱ ወር ተባለና ቁርአን የተጎዳኘው ነገር ሁሉ ምን ሆነ የተከበረ የላቀ ሆነ ስለዚህ ይሄ ወር ስለ ቁርአን ቢወራበት ሁሉም ደርሶች ሁሉም ትምህርቶች ቁርአን ጋር ብቻ ፎከስ ቢያደርጉ ወርዝ ያደርጋል ተገቢ ይሆናል ይላሉ ዑለማ الاسلام ተገቢ ይሆናል ይላሉ በል ረመዳን ማለት እኮ መድረሰቱል ኢማን ነው ወይም ደግሞ ደውራ ተድሪቢያ ነው ደውራ ኢማንያ ነው ሰዎች የኢማንን ስልጠና የሚወስዱበት ነው ትሬኒንግ የሚወስዱበት ጊዜ ነው አሉ ሙከሰፍ የሆነ በጣም ምንድነው ተከታታይነት ያለው ስልጠና ምን ወስድበት ነው ያ ስልጠና ደግሞ ኢማናዊ ስልጠና ነው ኢማን መርከዙ ቀልብ ነው ተጓብተናል አይደል የአላህ Subhanahu Wa Ta'ala ንግግር ብቻ ነው ይህንን ቀልብ ሊያረጥብ
ኢማንን የቀልብን ኢማን ከፍ ሊያደርግ ሊቀይር የሚችለው። ስለዚህ ስለ ቁርአን ማውራት፣ ከቁርአን ጋር መተሳሰር፣ ስለ ቁርአን ማጥናት፣ ቁርአንን ማንበብ፣ ቁርአንን ማሐፈዝ፣ ሰላቱን በቁርአን ማድመቅ፣ ቤትን በቁርአን ማድመቅ ወርዝ ያደርጋል፣ ተገቢ ይሆናል። ስለዚህ ስለ ቁርአን ማንሳታችን በዚህ ረመዳን ወር ቁርአንን ለይተን ለናንተ ሐሳብ ለማድረስ የመሞከራችን ሚስጥሩ እሱ ይሆናል ማለት ነው። ሌላው አሁንም ከቁርአን ጋር ትስስር ለመፍጠር አኩርፈነዋል ወይም ደግሞ ርቀነዋል ብያለሁ ከዚህ ቀደም። ነብዩ አለይሂ ሰላቱ ወሰላም ሸክዋ ማድረጋቸውን ቁርአን አስቀምጧል። አላህ ሱብሓነሁ ወተዓላ ያ ረቢ ኢነ ቀውሚ ኢተኸዙ ሃዘል ቁርአነ መህጁራ፣ የምድራችን ከባዱ ወቀሳ ነው ይላሉ ዑለማዎቹ። አላህ ሱብሓነሁ ወተዓላ ዘንድ እኛ የተወቀስንበት ከባዱ ወቀሳ ይሄ ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ያ ረቢ ኢነ ቀውሚ ኢተኸዙ ሃዘል ቁርአነ መህጁራ፣ ህዝቦቼ ይሄንን ቁርአን ምን አደረጉት? መህጁር አደረጉት፣ ችላ አሉት፣ ጀርባቸውን ሰጡት። ወደፊት በጣም ብዙ አንዋዕ ሀጅረል ቁርአን እናያለን። ቁርአንን ማኩረፍ ማለት መራቅ ማለት ችላ ማለት አይነቶቹ ምንድን ናቸው? እያነበብ ነው አይደል እንዴ? ዓለማችን ላይ 2 ሚሊዮን ህዝቦች ሐፍዘውት የለም እንዴ? ምን ማለት ነው ችላ ማለት የሚሉ ጥያቄዎችን ስናነሳ የሚመለሱ ከ10 በላይ አንዋዎች አይነቶች እናያለን። ቁርአንን ሀጅር የማድረግ የማኩረፍ አይነቶች ማለት ነው። ስለዚህ ሀጅር ማድረጋችን እንዲቆም፣ ጥሩ ትስስር እንድንፈጥር፣ እርቅ እንድንፈጽም ስለ ቁርአን ክብር የተወሰነ ማንሳት ይፈልጋል። ለምንድን ነው ቁርአንን የምናከብረው የምናልቀው እንላለን? አንደኛውና ዋነኛው ምክንያት ብቸኛው የቀረን መለኮታዊ መጽሐፍ እሱ ነው። አላህ ሱብሓነሁ ወተዓላ በህዝቦች ውስጥ በጣም ብዙ መልእክተኞች ልኳል፣ ብዙ መጽሐፎች አወርዷል፣ የምናውቃቸውም የማናውቃቸውም። አሁን እጃችን ላይ የቀረ ብቸኛ መለኮታዊ መጽሐፍ ቁርአን፣ ከሱ ጋር የሚፈልገውን ለመረዳት ህይወታችንን ለማቅናት ብቸኛ ያለን አማራጭ ቁርአን ብቻ ነው። ስለዚህ ወዴት እንሸሻለን? ወዴት እንሄዳለን? ከሱ ጋር መታረቅ፣ ከሱ ጋር ጥሩ ትስስር መፍጠር እንጂ ብቸኛው በአላህ የተጠበቀ መለኮታዊ መጽሐፍ ነው። ሌሎቹ አልተጠበቁም። ሰው ሰራሽ የሆኑትም ሰው የጻፋቸው መጽሐፍት ሊሆኑ ይችላሉ። አላህ ከዚህ ቀደም ያወረዳቸው መጽሐፍት ሊሆኑ ይችላሉ፣ እንደነ ተውራት፣ እንጂል፣ ዘቡር፣ ሌሎችም። ብቸኛው የተጠበቀ መጽሐፍ ነው። መጠበቅ ብቻ አይደለም፣ የመጠበቁን ኃላፊነት የወሰደው አላህ ነው። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን ይላል አላህ ሱብሓነሁ ወተዓላ። ቁርአንን አወረድነው፣ እኛው የመጠበቁን ኃላፊነት ወስደናል፣ እኛው እንጠብቀዋለን አለ አላህ ሱብሓነሁ ወተዓላ። ለማንም አልሰጠን። ከዚህ በፊት የነበሩትን መጽሐፍቶች ኃላፊነት ለህዝቦቹ ለአዋቂዎቹ ትቶ ነበር። ስለዚህ ኢንሒራፍ ውስጥ ሲገቡ ሰዎች ነፍስያቸውን መከተል ሲጀምሩ የፈለጉትን ሲጨምሩበት የፈለጉትን ሲቀንሱ ለህይወታቸው በነሱ እይታ ምቹ ነው ያሉትን ነፍስያችን ትፈልጓለች ትወደዋለች ያሉትን እንዲያረጋግጥላቸው ሲበርዙት ሲቀንሱ ሲከልሱት ኖሩ። ኢላ አልቁርአን ብቻ ማለት ነው። የሚገርመው አላህ ሱብሓነሁ ወተዓላ ይህንን ቁርአን ሲጠብቀው አንዳች ሐርፍ አንዳች ቃል እንኳን እንዳንጨምር አድርጎ ነው። አጃኢብ ነው። አላህ ሱብሓነሁ ወተዓላ ያወረደው ቁርአን ታውቃላችሁ፣ ቃላቱ በቁጥር ይታወቃሉ፣ ተዘግበው ተቀምጠዋል። ቃላቱ አይደለም ሐርፎቹ፣ አሊፉ ሃው በብዛት ተቆጥሮ ተቀምጦ ታገኙታላችሁ። ቁርአን 114 አንቀጾች አሉት፣ ሱራዎች አሉት። ከነዚህ ውስጥ ሁሉም በቢስሚላህ الرحمن الرحيم ወይም በስመላ ይጀምራሉ። አንድ ሱራ ሲቀር አንድም ዓሊም አንድም እስላማዊ ተቋም አንድም ባለስልጣን ግን ለምን ቢስሚላህ الرحمن الرحيم አናካተተበትም ብሎ ግን አልሞገተም። የመጨመር ሞራል የተሰጠው ሰው ስለሌለ ተጠብቆ ታገኙታላችሁ። ብቸኛው ምድር ላይ የተጠበቀ ቁርአን መጽሐፍ ቁርአን ብቻ ነው። ብቸኛው በሚሊዮኖች ልብ ውስጥ ተሸምድዶ ተሐፈዘ የተቀመጠ መጽሐፍ ቢኖር ቁርአን ብቻ ነው። ትንሽ ዘጌት ያለ አርቲክል አንብቤ ያለው አስታውሳለሁና አመት ምናምን ሊያልፈው ይችላል። ዓለማችን ላይ ከ200 ሚሊዮን በላይ ሰዎች ቁርአንን ሐፍዘውታል ይላል። ሐፍዘውታል ማለት በቃላቸው ሸምድደውታል ይላል። ምናልባት ከነዚህ 200 ሚሊዮን ሰዎች ውስጥ ስሙን በአረብኛ ብትጠይቁት ይላሉ አንድ ዓሊም፣ በአረብኛ ስሙን ብትጠይቁት መመለስ ላይ ይችላልላችሁ ይችላል፣ ግን ቁርአንን ሸምድዷል። ምክንያቱም የሱ ቋንቋ አረብኛ ስላልሆነ። አላህ ሱብሓነሁ ወተዓላ ብቸኛ
ቀላል ገር ያደረገው ቁርአን ምንድነው መጽሐፍ ምንድነው ቁርአን ነው ወለቀድ የሰርና القرآن للذكر فهل من مدكر መፈለግ ብቻ ነው የሚፈልገው ይላል አላህ Subhanahu Wa Ta'ala እናንተ ፈልጉ እንጂ ቁርአንን ለመረዳት ቁርአንን ለማሐፈዝም ቁርአንን ለማንበብም ቀላል የተደረገ ነው ይሄ መጽሐፍ በጣም ቀላል የተደረገ ነው ይላል አላህ Subhanahu Wa Ta'ala አሁን እኛ የከበደን ለምን እንደሆነ ማየት ማጥናት አስፈላጊ ነው ስለዚህ አላህ Subhanahu Wa Ta'ala ይህንን ቁርአን ካሉት መጽሐፎች ሁሉ የተከበረና ብቸኛ አድርጎታል በዚህ ምክንያት ከቁርአን ጋር ትስስራችንን ማጠናከር ይኖርብናል ሌላኛው ምክንያት ወዴትም መሸሽ መራቅ እንዳንችል አላህ Subhanahu Wa Ta'ala ይህንን ቁርአን ለሰዎች የህይወት ጎዳና ቅጥተኛውን ጎዳና ሊመራ የመጣ ነው ወይም ደግሞ የህይወት መመሪያ ሆኖ ነው የመጣው ግለሰባዊ ህይወታችንን ቤተሰባዊ ህይወታችንን ማህበራዊ ህይወታችንን ዓለም አቀፍ ግንኙነታችንን ኢኮኖሚያዊ ስርዓታችንን የፖለቲካ ስርዓታችንን ማህበራዊ ስርዓታችንን ሁሉ ሊገራ የመጣ መጽሐፍ የሚችለውም በፍትህ ብቸኛው መጽሐፍ ቁርአን ብቻ ነው እነዚህና ነገሩ አሁን ያነሳኋቸው ነገሮች ማረጋገጥ የሚችል ብቸኛ መመሪያ ህይወት መመሪያ ቁርአን ነው ወደ ታላቅ ዓላማ ሊመራን የመጣ ስለሆነ ማለት ነው إن هذا القرآن يهدي للتي هي أقوم إلى الله سبحانه وتعالى ይሄ ቁርአን يهدي للتي هي أقوم ትክክለኛ ወደ ሆነው መንገድ ይመራል ይላል ትክክለኛ የሆነ መንገድ ማለት ነው በህይወታችን ውስጥ በጣም ብዙ አስፈላጊ ጉዳዮች አሉን ቅድም እንዳነሳሁት ግለሰብ ሆነን ቤተሰብ ሆነን መሪዎች ሆነን በየትኛውም የህይወት መጃል ዘርፍ ውስጥ ሆነን አሳሳቢ ጉዳዮች አሉ እነዛ አሳሳቢ ጉዳዮች ይፈቱ ዘንድ ያላማከር ነው ያላነበብነው መጽሐፍ የለም ግን አሉ ችግሮች ለዚህ ብቸኛው እነዚህን ችግሮች ሊቀርፍ ሊፈታ የሚችለው መጽሐፍ ወይም የህይወት መመሪያ ቁርአን ስለሆነ ሌላ አማራጭ የለንም ከሱ ጋር እርቅ መፈጸም እንጂ قد جاءكم من الله نور وكتاب مبين يهدي به الله من اتبع رضوانه سبل السلام ويخرجهم من الظلمات إلى النور ህይወት ጨለማ ብዙዎቻችን ብንጠየቅ ስለ ህይወት አሁን ባለንበት በተለይ በዚህ ዘመን በዚህ ተጨባጭ ጭልም ያለ ነው ግራ የገባ ነው የሚል ምላሽ ነው የምንሰጠው አላህ Subhanahu Wa Ta'ala ግን ምን አለ قد جاءكم من الله نور وكتاب مبين በቃ ገላጭ የሆነና ሁሉ ነገር ፍንትው አድርጎ ሊያሳያችሁ የሚችል ኑር የሆነ ብርሃን የሆነ መጽሐፍ መጣላችሁ يهدي به الله من اتبع رضوانه سبل السلام የሰላምን መንገድ ሊመራ መጣላችሁ ይላል በል ከነዚህ ጨለማዎች ምን ሊያረጋችሁ ሊያወጣችሁ አላህ Subhanahu Wa Ta'ala ይሄንን መጽሐፍ ልኳል ይላል ስለዚህ አማራጭ የለንም ችግሮቻችን የሚቀረፉት ወደሱ ስንቀርብ ከሆነ ያለው በሽታ ሁሉ የሚቀረፈው ወደ ቁርአን ስንመጣ ከሆነ ቁርአንን ከማንበብ ቁርአንን ከማሐፈዝ ከመረዳት ወይም አላህ Subhanahu Wa Ta'ala በሚፈልገው መልኩ ከመተሳሰር ውጪ አማራጭ የለንም ስለዚህ በመጨረሻ አንድ ንግግር ለቋጭ ሐሳቤ አላህ Subhanahu Wa Ta'ala እኛን የቁርአን ህዝቦች ብሎናል ከኛ ቀደም የብዙ መጽሐፍት ባለቤቶች ነበሩ አህለል ኪታቦች እንደ ተውራት ማለት ስለዚህ አንድ ዓሊም ምን ይላሉ የአህለል ቁርአኖች እንደ አህለት ተውራቶች እንዳትሆኑ ይላሉ ምን ማለት ነው مثل الذين حملوا التوراة ثم لم يحملوها كمثل الحمار يحمل أسفارا نبي عليه الصلاة والسلام الله سبحانه وتعالى بزي القرآن አንቀጽ ምን መልእክት ማስተላለፍ ፈለገ እንደ ተውራት ሰዎች እንዳትሆኑ ማለት በጥሩ አልተወሱምና እነሱ ምን አሉ መሳለያቸው እነዚህ ሰዎች ልክ መጽሐፎች እንዳሸከማችሁት አህያ ማለት ነው አህያ መጽሐፍ መሸከሙ ምን ይፈይደዋል እንደማለት እዚህ አህለል ቁርአኖች ቁርአንን ችላ በማለት ከሱ ጋር ትስስርን በመቁረጥ እንደነዚህ ሰዎች እንዳትሆኑ እንደማን ሆኑ አላህ Subhanahu Wa Ta'ala የሚፈልጋቸው አህለል ቁርአን ወኻሰቱሁ ያላቸው ሰዎችን ሆኑ ይላል ኢንሻአላህ ተዓላ በቀጣይ ፕሮግራሞቻችን ቁርአንን ከቁርአን ጋር እርቅ መፈጸም ማለት ምን ማለት ነው ሀጅር ማድረግ መራቅ ማለትስ አይነቶቹ ስንት ናቸው ምን አይነት ናቸው የሚለውን በዝርዝር ምን ይሆናል አላህ እድሜ ይስጠንና ኢንሻአላህ እስከዛ አላህ ኢባዳችንን ተግባራችንን ሁሉ እንዲቀበለን
እለምነዋለሁ። አላህ ሱብሓነሁ ወተዓላ አን የጅዐለኒ ወኢያኩም ሚነል መቅቡሊን አላህ ሱብሓነሁ ወተዓላ አን የጅዐለኒ ወኢያኩም ሚነል መቅቡሊን ወኡሰሊ ወኡሰሊሙ ዐለል መብዑስ ረሕመተን ሊልዓለሚን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።